ያንተ ለማድረግ በጣም ከባድ ነው። ምክንያቱም ሀይሚን አንተ ተገኛል አይደለም አንተ ብዙ ሰው ይመኛታል እኮ ሀይሚን በጣም ብዙ ሰው ይመኛታል። ግን ደግሞ እሷ የብሩኬ እና የብሩኬ ብቻ ነች። አይ ሀገር ያወቀው ነው ምንቴ ቅድም የነገርኩት ሰላም ጄሪ ምን አፍቅራ ነው? ምንድን ነው? ለምንድን ነው? አየህ አይደለ ቅድም ያልኩህ ነገር የራስህን አሳልፈ ለሌላ ሰው ሰጥተህ የሰው እየተመኘ ነው። አየህ አይደለም የራስህን ጠበቅ አድርገህ ያዝ። እርግቤ በጣም ቴንኪ ማርያምን። አሁን ብዙ ሰው ሊያላግጥብኝ ብዙ ሊያሾፍብኝ ምናምን ይችላል። ገብቶሻል? እኔ ከምሬ ነው። እኔ አርጄ ነው ያየሁ ማለት ነው። ምክንያቱም እኔ ማንንም ሰው ወግ ወይኔ እናንተ ምን አፍቅራ ምን ወጥ እናንተ ወይኔ በላችሁ መውት ሸበካ ይዞታል። ሸበካ ይዞ ነበር። ፍቅር ነው። ሸበካ ይዞ ነበር። እርግቤ አሁን ልክ ነሽ አንቺ ማለት አንተ ቅድምም እያልሽ ነበረ። የማን ፍቅር ነው ያዛት? ቅድምም እያልሽ ነበረ ብዙ ሰው ሊያላግጥብ ሊያሾፍብህ ይችላል። ያሾፍብሃልም ብለሽኛል። ገብቶሻል? እኔ ግን ያምንም አለቀሰ እዚች ጋር የሚመክረኝ ሰው ብቻ ነው። ተረጋጊ ጀሪ ተረጋጊ። የማን ፍቅር ነው አልኩት። ጀሪ ተረጋጊ። እህትሽን ያፈቀረው እህት የምታያትን ፕሮፋይል ያደረገችው ልጅን ያፈቀረው ሌላ ምን ችግር አለው? ሀራም እኮ በስነ ስርዓት አውሬው ወይ ምን ደግሞ እዚህ ምንድን ነው የምታሽቀብጥ? ምንድን ነው የማያወራል? እንድንደማመጥ እኮ ነው። እንድንደማመጥ ነው። ለአውርዳችሁ ተደማመጠን መፍትሄ ፈልጌ ነው የገባሁት። ጄሪ ወይዬ እኔ እኮ ይኸውላችሁ የገባሁት እንድንደማመጥ ነው። ተነጋግረን በቃ እንደ ታላቅነት አስገባቸው። የምር እኔ ተናሽህ ነኝ፣ ግን ልምከርህ፣ ወላሂ ልምከርህ ከዚህ ስሜት ፈታ። እርግቤ አሁን ቴንኪዩ በጣም ማርያምን። ቅድም ምን አልሽ አንቺ? ያላግጡብሃል፣ ያሾፉብሃል። ገብቶሻል አይደል እያልሽ ነበር። አሁን ጄሪ ገብታ አላገጠች። ምንድን ነው ፍቅር ነው ምናምን። ገብቶሻል አይደል? እኔ ግን ያ አይደለም። እኔ እዚህ ጋር መፍትሄ ፈልጌ ነው የመጣሁት። እኔ እንድትመክሩኝ እንድትናገሩኝም ጭምር ነው። ገብቶሻል አይደል? እኔ ስህተት እንደሆነ አውቃለሁ እየሄድኩበት ያለሁት መንገድ። እንደ እርግቤ በስነስርዓት የሆነ አንዳቸውን ሳትወግኑ በስነስርዓት እንድትመክሩኝ እንድትነግሩኝ ነው የገባሁት አይደል? የሆነ አንዳንዴ ማንንም ወገን እኮ አይጠራም። ልንገርህ ፍቅር ማለት እኮ ምን ልበልህ፣ ፍቅር ማለት በጣም ከባድ ነገር ስለሆነ ፍቅርን የሚያውቀው ያፈቀረ ሰው እና የተጎዳ ሰው ብቻ ነው። ስለዚህ እኔ ማንንም ወግኜ ለዋራ አይደለም እዚህ ጋር የመጣሁት። ግን ደግሞ አንተ እንደዚህ ስታለቅስ ስትሰቃይ እያየሁ ደግሞ እኔ ዝም ልልህ አልችልም። ምክንያቱም እኔም ወንድም አለኝ፣ እንዳንተ አይነት ወንድም አለኝ። ግን የአንተን የምትለውን ሰው አሳልፈን ሰጥተህ የሰው የሆነችን ልጅ ፈልግህ አንተ እንደዚህ ከምትሆን የራስህን ችግሯን ፈታችሁ አንድ ላይ ብትሆኑ ይሄ አሪፍ ነገር ይመስለኛል። እንዴ የራስን ለአሞራ ሰጥቶ እንደገና የሰው መቀጀል ማለት እኮ ከባድ ነገር ነው። ስለዚህ ራስን ጠይቀው እኔ ማናችሁ ወይም ደግሞ ያቺ ልጅ ማናት ከኔ ጋር ትሄዳለች አትል። መጀመሪያ መቼም ሳታፈቅራት አይደለም አንድ ላይ ልትሆኑ ይቻላችሁት። ስለዚህ የራስን ለሌላ ሰው ሰጥ የሰው አትፈልግ። እኔ የምልህ ነገር ይሄን ብቻ ነው። ምክንያቱም እሷ እሰው እቅፍ ውስጥ ነው ያለችው። ሀይሚ የምትባለው ልጅ የብሩኬ ናት። አንድ ቤት ከመኖር ውጭ መቼም ማንም ሰው መቼም ፊት አሳይተው አይደለም እዚህ ጋር መጣ ሀይሚን አፈቀርኳት የምትለው። ግን ደግሞ ኧረ ሸም ነው ይሄ። ሲጀመር እዚህ ጋር አሁን 68 ሰው አለ። ይሄ ሁሉ 68 ሰው የሚፈርደው በአንተ ነው። ገብቶሃል? ስለዚህ እኔ እንጃ ብቻ እንጃ
ፈጣሪ ይሁን። እንዴት ነሽ? ወይ እንዴት ነህ? ደህና ነህ? ሁሉ ሰላም አልሐምዱሊላህ። እንዴት ነህ? እግዚአብሔር ይመስገን። እንዴት ነሽ? ስራ አሪፍ ሁሉ መልካም? አልሐምዱሊላህ አሪፍ ነው። ከአንተስ? አለን እና ማለት ነው ተዋቸው እባክህ። ማለት እዚህ ጋር መተህ ምናምን አታውራ። ከዛ ዩቱብ ላይ ና፣ ዩቱብ ላይ አውራን። እሺ እኔ ዩቲዩብ ላይም ማለት ሰጣለሁ። በቃ እኔ የሆነ ማውራት ያለብኝን ነገር አወራለሁ። በቃ ቆይ ሀዩ ዩቱብ ላይ እናልን የምትይው ምን ነው? ልታጣብሱ ፈለግሽ እንዴ? ከሌላ ሰው ጋር መሆን አለበት። አዎ ይጣበሱልን፣ ደስ ይለናል እኮ ከሌላ ሰው ጋር እና ማለት ነው። ማለት የምሬን ነው። እዚህ ጋር ከፈለክ ዩቱብ ና ምናምን እንጂ እዚህ ጋር ኦዲየንስ ጋር ከምትነካካ ብዬ ነው ለአንተው ነው። እሺ ሲወንድ ማለት እንድሰራ ስለምፈልግ ነው። ባይዛዊ ልክ ነሽ አያት። እኔ እነሱ እንዲመክሩኝ ነው። ገብቶሻል? እኔ ኦዲየንሱ እንዲሆን ችግር የለውም እኮ እኔ የሚያውቀውን ነገር እንዲመክረኝ እንደታላቁ ምክራቸው ግን ማለት ነው። እዚህ ጋር አሁን ምክር ብለህ ለመጣኸው ነገር እኔ ጥያቄ አለ። አይኖ ገባኝ። ጓደኛም እንዴ በአቅራቢያ እዚህ ጋር እኮ ሁሉም የሴት ጓደኛም ሆነ የወንድ ጓደኛ የፍቅር ሳይሆን ዝም ብሎ አሁን እዚህ ጋር ላይ መጥተህ እንደዚህ ስለዋረህ ሰው ስቆብህ ነው እንጂ የሚሄደው ማንም ሰው ሊናገረው ወይም ልጅሳችን አስገባት። ግን አንተ የራሴ የምትለውን ልጅሰኒንና እንትና ሰላምን አስገባቸው። ሰላም እናስገባቸው። በነገራችሁ ላይ እንደዚህ ብለው ማለት ስለማቅ ነው። ኖርማል ያኔ እንዴት ልበላችሁ እሪል ነገር ስላላደለ ነው። አለቀ። ምንም እና ደግሞ እንዲሰራም ስለምፈልግ ነው። ይህ ስራ እንከተለዋለን፣ እናይለታለን። አለቀ። ሀይሚን አያገኛትም። እሱ ፈለገ አልፈለገ አያገኛትም። አለቀ። ሀይሚ ቡርኬነት ፈለገ እሷ ማለት ሊያረጭ ኦልሬዲ እንዴት ነው? ምን ሆናችሁ ነው? እንዴት ነው? ምን ሆነ ነው የጠፋህልኝ አባቴ? ሰኒ የጠፋው አይደል? እንዴት ነሽ? ደህና ነሽ? ፎንቃ ነው የምር። ምን ሆነ? ከኔ እኮ አካውንቴ ጠፍቶኝ እኮ ነው። በዛኛ አካውንት ኧረ ጠፍተሻል ሰኒ። አይ አልጠፋም፣ አካውንቴ ጠፍቶ ነው። እንዴት ነው? ደህና ነህ? ምን ሆንክ? የሆነ አንዳንዴ በቀላሉ መርሳት ከባድ የተረሳው አይ ውስጥሽ ላይ ያስገባሽውን ሰው በቀላሉ መርሳት ከባድ ነው። ከባድ ነው። ማልቀስ ካለብን እናለቅሳለን። ምን ተፈጥሮ ነው? ከማገሳኒ እኮ በቃ የሆነ ጭንቀቴን ነው ምረሳው። አንቺ ስትገቢ እኮ ሰኒ የኔ አባት እኔ እኮ ለዛ እኮ መነጽሪክ ያምራል፣ አፍንጫክ ያምራል፣ ታምራለ ደግሞ እኮ ምን ይወጣለታል? አሁን እንዲህ ስትይው ሰኒዬ ተሽኮረመማ እየሸው አይደለም የኔ አባት ከአሜሪካ ነው እኮ ማይና የኔ ትንሽዬ እንደው አይ ፈጣሪ ያውጣ ከገባህበት ስቃይ። አይ ጉዴ ፈላ። እኔ ሰኒ ስትገባ ማለት ነው ለምን ጠፍራ አስገብተን እናስወጣም? እሷ ካለች ታስረሳኛለች። ሰኒ ቴንክ ሲማ ማነው ውስጥክ ላይ ያለ እግሩን ለምን ጠፍር አስገብተን በጠፍር እየጎተተን እናስወጣም ነው? ጭንቅት ምን ነው የኔ አባት። ታይ ሰኒ ደግሞ ታይ አትነካኪው። ታይ ሰኒ ታይ ብሶት አለበት፣ እንደውም ብሶት አለበት ሰኒ። አረ እናንተ ዝም ብላችሁ ወሬ አታወሩ። ልጁ እኔ ፈታ አላድርጎ ኮታት ወሬ ነው መስማት አልፈልግም። አለሽበት ማለት ዋሻገር አንቺ ሳስላስል ያደረ ኦሆ ለማን በእናትሽ ለኔ መሆን አለበት። ሰኒ ደግሞ እስካሁን ጉሮሮዬን ሳደርቅ ቆይቼ ተዘፈነልሽ እኮ ከላይ መተሽ እኔ ከላይ ተቀምጬ ቴንኪው። የምር ሰሞኑን ጠፍቶ እንዶ ፂም የራሱ አውጥቶ ነው የመጣው። ፈጣሪ ጉርምሶ እያልኩሽ አንቺ ፍቅር ሲይዘው ነው መሰል እንዲሁ ጠፍቶ ነው የመጣው ነው። እኔ ጥያቄ የጠፍቴክ ነው። እኔ ሳኒ ስትገቢ በቃ በስማ